አትፍረድ ክፍል 6 ከደራሲያን ዓለም የተጻፈ። አቅራቢና አዘጋጅ ይፋት ሎቭ ስቶሪጅ። ዛሬ ደግሞ ቤት ተቀምጠው ሲያወሩ ድንገት አንድ ንግግር ትኩረቴን ሳበው። እሱም ለምን ከኛ ጋር አሜሪካ እንወስዳትም ሲላት፣ ግን መልሷ በፍጹም አይሆንም የሚል ነበረ። አንድ ሀሳብ መጣልኝ። መዳሜ ቤት የለችም ነበረ። ለጉዟቸው የሚረዳቸው ጉዳይ ለማስፈጸም ወጥታ ሳለ ሰውየው ወደ እኔ መጣ። አልጋ እያነጠፍኩ ነበረና ያልኩሽን ምን አሰብሽ አለኝ። ሚስትህ እንዲሄድ ፈቅዳለች ብዬ ስጠይቀው አዎ አንቺ ብቻ እሺ በይኝ አለኝ። ከዛ ምንም እንዳልሰማሁ በሀሳቡ መስማማቴን ገለጽኩለትና ነገ ማታ አልኩት። የውሎዬ ነገር አይወራ። የስርጭት ኑሮ ሆነብኝ። በተነጋገርነው መሰረት የመዳም ባል የሚስቱን እግር ጠብቆ ከኔ ጋር ሊልከሰከስ መጣ። እኔም በሩን ከፈትኩለት። ገባና በጥድፊያ ልብሱን አወለቀ። የኔንም ማውለቅና ሰውነቴን ማሻሸት ጀመረ። ወንድ ልጅ እንደዚህ ቀፎኝ አያውቅም። ግን አላማ ስላለኝ ዝም ብዬ የሚያደርገውን መተግበር ቀጠልኩ። ቀድሜም ስልኬን ደብቄ ጥሩ ቦታ ላይ ቪዲዮ እንዲቀርጽልኝ አዘጋጅቸዋለሁ። የሰውዮች እጆች ሰውነቴን እያዳረሱት ነው። ኡፍ እንዴት ይቀፋል። ባለፈው ህይወቴ በግድም ለገንዘብም ስል ከብዙ ወንዶች ጋር ብዙ አሳልፌያለሁ። ነገር ግን ዛሬ ሌላ መዓት የወረደብኝ ያህል ነው የተሰማኝ። በቃ ይዘገንነኛል፣ ይቀፈኛል። ግን የምፈልገውን ለማሳካት መቋቋም ነበረብኝ። ሰውየው ስሜቱን መቆጣጠር ተሳነው እና መፍራትም ጀመርኩ። በልቤ ፈጣሪን እየተማጸንኩ የምፈልገውን ያህል ሰውየው ከሄደልኝ በኋላ በቃ ብዬ ገፈተርኩት። ደነገጠ። በስሜት ተውጦ የኔ ጣፋጭ ገና እኮ ምንም አላደረኩም አለኝ። እርቃኑን ሳየው ነጭ ሰይጣን መሰለኝ። ወደ ኋላ እየሸሸሁ ምንም ማድረግ አልፈልግም፣ ሀሳቤን ቀይሬያለሁ አልኩት። ደመነፍሶኛለሁ። ሰውየው ግራ ተጋብቶ ትንሽ ቆም ብሎ አየኝና አይዞሽ አትፍሪ እያለኝ ተጠጋኝ። አሁን ያለኝን ኃይል ተጠቅሜ ሰውየውን ከቤት ማስወጣት አለብኝ። ምክንያቱም ስሜቱን ስለተቆጣጠረው ሊደፍረኝ ይችላል። እጮሃለሁ። ልጆቹ ከተነሱ የሚፈጠረውን አስብ አልኩት። እሰይ አሁን ፈራ። እርቃኑን ቆሞ ለመነኝ። ግግም አልኩበት። አማራጭ ሲያጣ ልብሱን ለብሶ ወጣ። ወዲያው ስልኬን ከነበረበት አነሳሁት። እያንዳንዱን ነገር ቀርጾልኛል። ብቻዬን እንደ ፊልም አይቼው ፈገግ አልኩ። እሰራለታለሁ። እሱ ሚስቱ እንደማይሆን ነግረው በውሸት ሊጠቀምብኝ ነበረ። ግን ፈጣሪ ታላቅ ነው። መንገድን ሁሉ እሱ ያስተካክላል። አሁን ለዚህ ሰውዬ ይህንን ቪዲዮ አሳይና ወይ ጥሩ ገንዘብ እንዲሰጠኝ አሊያም አሜሪካ እንድገባ እንዲያደርገኝ ማስፈራራት ጀምራለሁ። እምቢ ካለ ደግሞ ለሚስቱ እንደማሳያት እነግረዋለሁ። ምናልባት ስልኬን ቢነጥቀኝ ብዬ ሚሞሪ ላይ ኮፒ አድርጌ ሚሞሪን ደበቅኩት። ዛሬ ፍርሃትና መረበሽ ለቆኛል። ፌስቡኬን ከፍቼ ተመለከትኩኝ። ፍቅር ብዙ መልእክት ልኮልኛል፣ ግን አንዱንም ከፍቼ ለማየት አልፈለግኩም። ደግሜ ለፍቅር ምኔንም አልሰጥም። ለነገሩ ምንስ ቀረኝና ሁለመናዬን ረክሶ ልቤን አድምቶት ጥሎኝ የለ። ብቻ አንዳንድ እንዲሁ በስልክ ያወኳቸውን ጓደኞችን ሰላም ብዬ ብቻ ተመልሼ ወጣሁ። መሸም ነጋ። 3ኛ ቀን የሆነውን ከሰውየው ጋር ያንን ከተፈጠረ እናም ዛሬ ደግሞ ሊጠይቀኝ መጣ። ጥሩ አጋጣሚ ነበር። ዋትሳፕ ላይ ቪዲዮ ልክልሃለሁ፣ ማንም ሲያይህ እየው አልኩት። ትንሽ የተደናገረ ይመስላል። እንዳልኩትም ላኩለት ከድምጽ መልእክት ጋር አብሬ። ይሄው አሁን ይህንን ነገር ለሚስትህ ላሳያት ስለምችል አልፈራህም። ምንም ካንተ አልፈልግም፣ ግን ሚስትህን መዳመን አሳምነህ አብሬያቸው አሜሪካ እንዲሄድ አድርግ አልኩት። አሁን ነገሮች እንደምፈልጋቸው መሆን ጀመሩ። ሰውየው ፈራኝ። በእርግጥ መፍራቱ ግድ ነው፣ ምክንያቱም በዚህ ሀገር ሚስቶች በጣም ይፈራሉ። ግን እኮ አሳያት ቢለኝ አላሳያትም፣ ምክንያቱም እፈራለሁ። በእርግጠኝነት ከባሏ ፊት ትገለኛለች። ግን በአሁኑ ሰዓት ሞት ለኔ ብርቅ አይደለም፣ ይልቅንም ግልግል ነው። በዚህ ዓለም ስቃይ። በዚህ መሀል እናቴ ጋር ደወልኩ። ገንዘብም ልኬ ስለነበር ነው የደወልኩት። ግን ሌላ ደግሞ ክፉ ዜና። አትፍረድ ክፍል 6 የዛሬው ታሪክ ይህን ይመስል ነበረ። ቀጣይ ፕሮግራም
አስቀጥለዋለሁ አልልም፣ ምክንያቱም አልተለቀቀም። በቀጣይ ፕሮግራም አዲስ ድርሰት እጀምርላችኋለሁ ይሄኛው እስከሚለቀቅ። እስከዛው ቸርን ሰንብት። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ እያልኩ ስንብቴን ከወዲሁ ያደርጋለሁ። ከወደዳችሁት ሼር፣ ላይክ እያደረጋችሁ ለሌሎች ተደራሽ አድርጉ። ይህ ቻናል የሚተላለፍበት ከደራሲያን ዓለም የተጻፈ በእውነተኛ ታሪክ የተመሰረተ ነውና እንማርበት፣ እንማማርበት። አመሰግናለሁ። እስከምንገናኝ ሰናኙ ሁሉ ይቅጠመን። ቸሩን ለእናንተ ተመኘውላችሁ። ሀገራችን ኢትዮጵያን ሰላሟን ያብዛልን፣ ዓለማችንን ከክፉ መከራ ይጠብቅልን እያልኩ እሰናበታለሁ። ባይ ባይ። ዛሬስ ከፋኝ ናፍቆት ዘልቆ ልቤ እማኝ ፍቅርሽ አይንሽን ተርቤ